ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራትና ክቡራን እንኳን ለዚህ መድረክ በሰላም ተገናኘን ለማለት እወዳለሁ። እንግዲህ በዲጂታል ኢትዮጵያ 2025 እና አሁን ልንጀምረው ባሰብነው በዲጂታል ኢትዮጵያ 2030 ሁላችሁም እንደምታውቁት ዲጂታሊ ኮኔክትድ እየሆንን በተለይም ሁሉም ነገር እጃችን ላይና ስልካችን ላይ ያለቀ ያለበት ዘመን ነው። በዚህ ዘመን የሳይበር ደህንነት ምን ላይ ነው ያለው፣ ምንስ ይጠበቅብናል የሚለውን በወፍ በረር አስቃኛቸዋለሁ። እንግዲህ ሁላችንም እንደምናውቀው የሳይበር ደህንነት ጉዳይ የትሬት ላንድስኬፑ በጣም ሪስኪ የሆነ አንኤቨር ኢንክሪዚንግ ሪስክ እየተባለ ያለበት ዘመን ነው። ይሄ ማለት የሳይበር ደህንነት ጉዳይን ለነገ ብለን የምንተወው ጉዳይ ወይም ዲጂታላይዜሽንን ካመጣን በኋላ ኦን ዘ ቶፕ የምናመጣው አይደለም ማለት ነው። ሶ በዚህ ረገድ ሳይበር ደህንነት በተለይ የክሪቲካል ናሽናል ኢንፍራስትራክቸር ቁልፍ ተቋማቶቻችን ምን ላይ ነው ያሉት፣ እንዴት ነው ሴፍ ጋርድ የምናደርጋቸው የሚለውን ጉዳይ በንቃት ማየትን ይጠይቃል ማለት ነው። በሁለተኛነት ኢኖቬሽን፣ ስታርታፕ፣ ዲጂታይዜሽን እያደገ እንደመምጣቱ ሴኪዩር መሆን አለበት የሚለውን አውድ የሚያስቃኘን ነው ማለት ነው። ይሄ እንግዲህ ኢኮሲስተሙ እያደገ ሲመጣ ዲጂታይዜሽን እየሰፋ ሲሄድ በእያንዳንዱ ኢኖቬሽን ውስጥ ራስን መቻል ሀገርን ማሳደግ እንዳለ ሁሉ ደህንነቱን መጠበቅ ደግሞ ትልቅ ፒላር ሆኖ ሊዳሰስ ይገባል ማለት ነው። በሶስተኛነት ይሄን ሁሉ ነገር ስናደርግ ዲጂታሊ ኦንላይን ስንወጣ ዜጎቻችን፣ ተቋማቶቻችንና አጠቃላይ ዲጂታል ኢኮኖሚው ደህንነቱ የተጠበቀ እንዲሆን መስራትና ዲጂታል ትረስትን መፍጠርን ይጠይቃል ማለት ነው። ሶ ዲጂታል ኢትዮጵያ 2025 ላይ በቴክኖሎጂው ረገድ ያገኘነው ስኬት እንዳለ ሆኖ በሳይበር ደህንነት ምን ጉዳዮችን አሳክተናል ብለን ለማየት ያክል የሳይበር ደህንነት በዲጂታል ኢትዮጵያ 2025 አስቻይ ሚና ይዞ ስትራቴጂክ ፒላር ሆኖ ተቀርጾ እንደነበር ሁላችንም እናስታውሳለን። ይህ እንግዲህ አስቻይ ሚናን ይዞ ሲሰራ ምን ጉዳዮችን ዳሰናል፣ ምን ነገሮችን አሳክተናል የሚለውን ስናይ በሳይበር ደህንነት ዘርፍ በተለይ ቁልፍ የምንለውን ፋውንዴሽናል የኢንፍራስትራክቸር ጉዳይ ባለፈው የስትራቴጂክ ዘመን አሳክተናል ማለት ነው። ሁላችሁም እንደምታውቁት የፐብሊክ ኢንፍራስትራክቸር የምንለውን መሰረተ ልማት ባለፈው የዲጂታል ዘመን አዛክተን ወደ ስራ አስገብተናል። በዚህም ለኤሌክትሮኒክ ፓስፖርት አገልግሎት ተግባር ላይ ያውለናል። ለፋይዳ ሲስተምና በቅርቡ አስመርቀን ወደ ስራ ላስገባ ነው ኤሌክትሮኒክ ደረሰኝ ስርዓትም የራሳችንን ዲጂታሊ ሳይን ያደረግነው ሰርቲፊኬት እየተጠቀምን ዲጂታል ትረስትን በሴክተሩ ጀምረናል ማለት ነው። ሌላው እንግዲህ ቅድም ሲገለጽ እንደነበረው የራሳችን የሆነ ሶቨሪን ክላውድ ሊኖረን ይገባል በሚለው ሴክተርም ከሌሎች ቁልፍ ተቋማት ጋር በጋራ በመሆን የራሳችን የሆነ ለሳይበር ደህንነቱ ተደራሽ ሊያደርግበት የሚችለው የክላውድ መሰረተ ልማትም ገንብተን ለአንዳንድ ክሪቲካል ተቋማት የዲዛስተር ሪከቨሪ ሳይት ሆኖ የሚያገለግል የክላውድ መሰረተ ልማትም ሰርተናል ማለት ነው። እንግዲህ የዲጂታል ኮኔክቲቪቲያችን በጨመረ ቁጥር የሳይበር ክራይም እና የፍራውድ ጉዳይ ደግሞ በጣም እያደገ የመጣበት ዘመን ነው። ለዚህ ለሎ ኢንፎርስመንት ተቋማት በተለይ ለፖሊስ እና ለሌሎች መረጃ ለሚፈልጉ አካላት ይሄንን በቴክኖሎጂ የሚደርስ ጥቃትን ወይም ወንጀልን ከመከላከል አንጻር የራሳችን የሆነ ዲጂታል ፎረንሲክ ላብ አስመርቀን በዚሁ የስትራቴጂ ዘመን ወደ ስራ አስገብተናል ማለት ነው። ክሪቲካል ኢንፍራስትራክቸርን መጠበቅ ስንል 24/7 የሳይበር አውዱን መጠበቅን ይጠይቃል ማለት ነው። ይሄ እንግዲህ በዋናነት የኢትዮ ሰርት የምንለው የሳይበር ክስተቶች አደጋ ሲደርሱ ምላሽ የምንሰጥበት ማዕከልንም የማስፋፊያ ስራ ያከናወን ነው ባሳለፍነው የስትራቴጂ ዘመን መሆኑን ለማንሳት ነው። በተጨማሪም ቴክኖሎጂዎችን፣ ኢንፍራስትራክቸሮች፣ መሰረተ ልማት ካስፋፋን በኋላ በተለይ የሳይበር ደህንነት ፖሊሲዎች፣ አዋጆች እንዲሁም ጋይድላይንስ ማውጣትና መተግበርን ይጠይቅ ነበር። ሌላው እነኚህን ቴክኖሎጂ መታጠቅ አሰራር ስርዓቱን ማዘመን በራሱ ሳይበር ደህንነትን አያረጋግጥም። ሶ በሶስተኛነት በዋና ፒላር አድርገን የሰራ ነው ሰው ላይ ነው። ሶ የሂውመን ካፓሲቲ ዴቨሎፕመንቱን ስናይ በሁለት መልኩ ሰርተናል ማለት ነው። አንደኛው በሬጉላር የሳይበር ደህንነት ፕሮግራሞች ከአዲስ አበባ ዩኒቨርሲቲ ጋር እዚህም አዳራሽ ውስጥ የምትገኙ የመጀመሪያውን ባች 40 ግራጁዌትስ በማስተርስ እና በፒኤችዲ አስመርቀናል ማለት ነው። ሁለተኛው በክረምትና በቅዳሜና እሁድ ፕሮግራም ከ1500 በላይ ታዳጊዎችን በሳይበር ደህንነት ጉዳይ ሀገራቸውን የሚጠብቁ ዘብ መሆን የሚችሉ ከመላው ኢትዮጵያ የተውጣጡ ታዳጊ ልጆችን ማልማትም ችለናል ማለት ነው። እንግዲህ ይሄ ሁሉ ተደምሮ ምንን አምጥቷል በዲጂታል 2025 ዘመን ካለን ግሎባል
ኢምፓክቱን ማየት ያስፈልጋል ማለት ነው። እንግዲህ ተወዳዳሪ ነን በዓለም አቀፍ አውድ የምንሰራ እንደመሆናችን የሳይበር ሴኩሪቲ ኢንዴክስ አይቲዩ ወይም ኢንተርናሽናል ቴሌኮሙኒኬሽን ዩኒየን በየአመቱ ይለካል። በዚህ ረገድ ከዲጂታል ስትራቴጂ ዘመኑ በፊት ከነበርንበት 34 በአሁኑ ሰዓት ወደ 76.3 አድገናል ማለት ነው። ይሄ ኢነብለር የሚባለው ቲር 3 ደረጃ ላይ ነው ያለነው በዓለም አቀፍ መለኪያ የሚለውን ማየት ያስፈልጋል። ይሄን ካል በዲጂታል ኢትዮጵያ 2025 ኢኒሼቲቭ መደላድል የሚሆኑ ለነገ መስፈንጠር የሚያስችሉን ጉዳዮችን አድሬስ አድርገናል። ነገር ግን በአዲሱ የዲጂታል ኢትዮጵያ 2030 በሳይበር ደህንነት አውድ ምን ይጠበቃል የሚለውን ደግሞ ማየት ያስፈልጋል ማለት ነው። ከዚህ አንፃር እንግዲህ ሁላችሁም እንደምታውቁት በዲጂታል ኢትዮጵያ 2025 ኢነብለር ሆኖ የነበረው የሳይበር አውድ ከዩቲሊቲ ከመሰረተ ልማትና ከፓወር ቀጥሎ ፋውንዴሽን ሆኖ ማገልገል አለበት። ሳይበር ሴኩሪቲ በስራዎችን ከሰራን በኋላ የሚመጣ ሳይሆን ከዲዛይን ጀምሮ ልናስበው የሚገባ ጉዳይ ነው በሚል ፋውንዴሽን ሆኖ እንደ አንድ አውድ ቀርቧል ማለት ነው። ስለዚህ ስትራቴጂክ ፕራዮሪቲ ተሰጥቶታል በዲጂታል ኢትዮጵያ 2030 ዝግጅቱ ላይ ማለት ነው። በዚህ ረገድ 47 አካባቢ የሚሆኑ ስትራቴጂክ ኢኒሼቲቭስን ተቀርጾ ወደ ስራ ተገብቷል። ያው በዛሬው ዕለት ይፋ በሚሆነው ሰነድ ላይ ማለት ነው። ሶ በዚህ ረገድ 5 ሜጀር ኢኒሼቲቮች በዲጂታል 2030 ስናሳካ ምን ላይ እንደርሳለን የሚለውን ለማየት ያክል የመጀመሪያው አይበገሬ የሆነ ቁልፍ መሰረተ ልማቶች ሁላችሁም እንደምታውቁት የዲጂታል የመንግስት አገልግሎት፣ የትምህርት ስርዓት፣ ግብርና፣ ጤና ሁሉም ሴክተር የሚጠቀመው መሰረተ ልማት ደህንነቱ የተጠበቀና በቁልፍ ተቋማት ላይ የሚቃጡ ጥቃቶችን የሚበግር ሊሆን ይገባል በሚል አንድ ፒላር አድርገን ይዘናል ማለት ነው። ሌላው ኢኒሼቲቭ ቅድም ሳነሳ የነበርኩት የፐብሊክ ኢንፍራስትራክቸርን ለሌሎች ላልደረስንባቸው ዘርፎች ተደራሽ ማድረግ ሲሆን በተጨማሪም በኢመርጂንግ ቴክኖሎጂስ የምንላቸው ኳንተም ሬዚስተንት የሆነ የሳይበር ደህንነትን ማረጋገጥ የሚያስችል የዲጂታል ሲግኔቸር ስርዓት መዘርጋትም እንደ አንድ አውድ ይዘናል ማለት ነው። በተጨማሪ ሴክተሮች እዚህ ያለን የግል ሴክተር፣ ፋይናንስ፣ ዩቲሊቲ ሁሉም የትምህርት ተቋማት በየሴክተራቸው ስለ ሳይበር ሴኩሪቲ ዝግጅት የሚያደርጉበትና ተደራሽ የምናደርግበት የስትራቴጂ ዘመን እንደሆነም ታሳቢ ማድረግ ያስፈልጋል። ሌላው ቅድም ስናነሳ እንደነበረው ዲጂታል ኮኔክቲቪቲ ሲመጣ የገንዘብ ልውውጦች፣ የመረጃ ልውውጦች፣ ፐርሰናል ዳታ ኢንፍራስትራክቸር ላይ የወጡ ሲሄዱ በዋናነት የዲዛስተር ሪከቨሪ ሳይት ያስፈልገናል ማለት ነው። ይሄ የአደጋ ምላሽ መስጫ ማዕከሎች ያስፈልጉናል። ሁሉም ሀብታችንን ኦንላይን አድርገን ዲዛስተር ሪከቨሪ የሌለው መሆን ስለሌለበት ሰው በሚቀጥሉት 5 የስትራቴጂክ ዘመን ይህንን ለማሳካትም በዋናነት ይዘናል ማለት ነው። አዲሱና በዚህ የዲጂታል ስትራቴጂ ዘመን በጣም ይበል የሚያስብል ፒላር የተነደፈው በተለይ በቢዝነስ እና በፕራይቬት ሴክተሩ የሳይበር ደህንነት ሴክተር የተነካ አልነበረም። ሶ ይሄኛው የዲጂታል ስትራቴጂ ዘመን ለግል ተቋማት ስለ ሳይበር ሴኩሪቲ በጥልቀት እንዲገቡና ሴክተሩ ላይ እንዲሰሩ የሚያስችል እድልም ይዞ መጥቷል ማለት ነው። ይሄ በተለይ በሳይበር ደህንነት ታለንት ማልማት ሂደት ላይ ሪጅናል ሀብ ሆኖ መስራትን እንደ አንድ ኢኒሼቲቭ ወስደን የምንሰራበት ይሆናል። እንግዲህ በዲጂታል 2030 እነኚህን ነገሮች አሳክተን ኢን ኮላቦሬሽን ከሌሎች ተቋማት ጋር ስንሰራ ምንድነው የምናገኘው ካልን ዜጎች ሳይሰጉ ዲጂታሊ ኮኔክት ሆነው አገልግሎት ማግኘት የሚችሉበት የዲጂታል ትረስት ይፈጠራል። ሁለተኛው እንደ ሀገር ሉዓላዊ ዲጂታል ሉዓላዊነትን የምናረጋግጥበት በተለይ ቅድም መግቢያ ላይ ሲገለጽ እንደነበረው በራሳችን አቅም የሚለሙ መሰረተ ልማት ፕላትፎርሞች፣ ሌሎችም ሞባይሎችን ጨምሮ ማለት ነው ጋጀትስ ስናሳካ ሀገራችን ዲጂታሊ ሉዓላዊ ሆነች እንላለን ማለት ነው። እሱንም ኤክስፔክት እናደርጋለን። በሶስተኛነት የሳይበር ሴኩሪቲ ኢንዴክሳችንን ከ95 በላይ በማድረስ አሁን ካለንበት 76 የሮል ሞዴል ኢኒሼቲቭ ላይ የምንገባ ይሆናል ማለት ነው። እንግዲህ ይሄን ስንሰራ አልጋ ባልጋ ሆኖ እናሳካዋለን ብለን አናስብም። ነገር ግን ፎከስ ኤሪያችን ምን ላይ ሊሆን ይገባል የሚለውን ለማንሳት ያክል የመጀመሪያው በሳይበር ደህንነት ዙሪያ አዌርነስ ንቅናቄዎችን መፍጠር ይፈልጋል። ይሄ በጋራ የምንሰራቸው የጀመርናቸው ስራዎች ናቸው ማለት ነው። ሌላው እዚህ ያለን አመራሮችም ባለሙያዎችም በተለይ ቴክኖሎጂ ላይ ያለን ለሳይበር ሴኩሪቲ የምንሰጠውን እይታ
ፕራዮሪታይዝ የማድረግ ጉዳይ ይፈልጋል ማለት ነው። ከዚህ ውጭ የሳይበር ደህንነት ባለሙያዎች በተለይ የግል ሴክተር የትምህርት ተቋማትና አካዳሚያ በርብርብ በመስራት ልናሳድገው የሚገባ ዘርፍ እንደሆነም በትኩረት ተነስቷል ማለት ነው። ሌላው በተለይ ከፍሬምወርኮች የሚወጡ አዋጆች፣ መመሪያዎችን በኮምፕላያንስ ከማሳካት አንጻር ያሉ ክፍተቶችን በጋራ ሆኖ መድፈንና መጠቀምን የሚጠይቅ እንደሆነ ለማንሳት ነው። እንግዲህ እነኚህን ጉዳዮች ቻሌንጆቻችንን ተወጥተን በዲጂታል ኢትዮጵያ 2030 ስለ ሳይበር ደህንነት ስናወራ ምን ጉዳዮችን ነው እዚህ ያለን ሰዎች ይዘን ልንሄድ የሚገባ የሚለውን ካየን የዲጂታል ካውንስሉ የመሪነት ሚናውን ወስዶ አቅጣጫ የመስጠት የማስተባበር ሮል ይኖረዋል። ኢንሳ በሳይበር ደህንነት ጉዳይ ሊድ የማድረግና ኮኦርዲኔት የማድረግ ማንዴት አለው ማለት ነው። ሬጉላቶሪስ በተለይ ይህን ኢምፕሊመንት የምናደርግ እዚህ ያለን ተቋማት ደግሞ ኢንፎርስመንት እና ኮላቦሬት የማድረግ የመተባበር በሳይበር ደህንነት ዙሪያ የራስ አድርጎ መስራትን የሚጠይቅ እንደሆነ አካዳሚያ ቅድም አንስቼዋለሁ። ቁልፍ መሰረተ ልማቶች የአሎኬሽን ኦፍ ሪሶርስ ወይም ሪሶርስ የመመደብ ሳይበር ደህንነትን የቤት ስራ አድርጎ መውሰድና በኮላቦሬሽን የመስራት ለኮምፕላያንስ ሬዲ የመሆን ጉዳይን የሚጠይቅ እንደሆነ ለማንሳት ነው። እንግዲህ ይሄም ብዬ የሪጂናል እና የፌዴራል ተቋማት ደግሞ ምንድነው የሚጠበቅባቸው የሚለውን ስናይ የመጀመሪያው አደረጃጀቶች ያስፈልጋል። ሳይበር ደህንነት ከአንድ ማዕከል የሚሰራ እንዳልሆነ ማሰብን ይጠይቃል ማለት ነው። ሌላው ሪሶርስ አሎኬት ማድረግ የሊደርሺፕ ኮሚትመንት ይፈልጋል። በሲ ለብል ያሉ አመራሮች ሳይበር ደህንነትን አብረው ከእያንዳንዱ የዕለት ተዕለት ስራቸው አስተናስለው ማየት መምራትን ይጠይቃል ማለት ነው። ሌላው ኮላቦሬሽን ቅድም ስላነሳሁት በዛው የሚታይ ይሆናል። ኮሚኒቲ አዌርነስ ላይ ለሌሎች ንቃተ ህሊና በምንሰጥበት አግባብ በጋራ ሆነን ከሰራን ሁሌ እንደምንለው የሳይበር ደህንነት የጋራ ኃላፊነት ነው። ስለዚህ በጋራ ተባብረን ዲጂታል ኢትዮጵያ 2030 ላይ ዲጂታል ትረስትን ፈጥረን የሚሳካበት ዘመን እንዲሆን በዚሁ እጠይቃለሁ። አመሰግናለሁ።